ድርሻዬ ልብ አንጠልጣይ ጣፋጭ የፍቅር ታሪክ የመጨረሻው ክፍል። ደራሲ አብዱል ሐኪም፣ ተራኪ ረዚቃ ሙሐመድ። ለሚስኪ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮ ላይክ በማድረግ ይጀምሩ። በሩን ሳላንኳኳ ከፍቼ ገባሁ። አህሉን በአይኖቼ ሳጣት ወደ መኝታ ቤት ዘለኩ። በለመደ እጄ ሳላንኳኳ ጥልቅ አልኩኝ። በድንጋጤ ጸጉሯን እያደራረቀችበት የነበረውን ማሽን መሬት ፈጠፈጠችው። ዞር ብላ ያየችኝ። እንዲሁ ምን ተፈጥሮ ነው? ሁለት እጆቼን እግሮቼ መሃል ከትቼ አንገቴን ደፋሁ። ፍቅር ምን ሆንክብኝ? ማውራት ከብዶኛል። ጸጥታን መረጥኩ። እንደምንም አንገቴን ቀና አድርጋ ትክዝ ብላየችኝ። ውጤቱ መጥቷል አይደል? ጥያቄዋ ማስደንገጥም ግራ መጋባትም ጫረብኝ። ምርጫ ሳጣ አይኖቼን ወደ ውስጥ ከትቼ በአዎንታ ራሴን ነቀነቅኩላት። ጥብቅ አድርጋ አቅፋኝ መውለድ አልችልም ሆቤ? ጥያቄዋ ሆዴን ትኩሳት ለቀቀብኝ። ጸጉሮቿን በእጄ እየዳበስኩ ትችያለሽ የኔ ልዕልት፣ አንቺ መውለድ ትችያለሽ። በድንጋጤ ቀና ብላ አይታኝ እንባዋን ለቀቀችው። ልጅ አይኖረንም ይሁ? ቀጥታ መጠየቅ ከብዷት እንደሆነ ገብቶኛል። አዎ እኔ ነኝ የማይኖረኝ አህሉ። ትቻት ተነሳሁ። እጆቼን ሳባ አድርጋ ወይም አላህ የጋራ ልጅ ይሰጠናል ወይም ሁለታችንም ልጅ አይኖረንም። ዞር ብዬ በስስት አይቻት እንደዛ ማለት አትችይም አህሉ። ምን አስቤ እንደሆነ ለኔም አልገባኝም። ሆቤ ታዲያ እኔን የመተወን ያለ? ጭንቅላቴን በኃይለኛው ከበሩ ጋር አጋጨሁት። አህሉ በድንጋጤ ሁለት እጇን አፏ ላይ እንደጫነች ቀጥ ብላ ቆመች። ውሳኔውን ተጻረሬ ጥሻ አይደለም በራስ ያዘኝና ሆድ ብሶኝ እንጂ። በንዴት መናገር ጀመርኩ። ትወልጃለሽ፣ የራስሽ ልጅ ይኖርሻል። እናቴ የምትልሽ የራስሽ ልጅ ይኖርሻል። ከዚህ የማስቀርሽ እንከን ሆኜ ራስ ወዳድ መሆን አልፈልግም። ፍቅር ስለ ራስ አይደለም አህሉ። ይሄ በህይወቴ ውስጥ አንዱ የመፈጠር ውል ነው። ትወልጃለሽ። ደም ስሮቼ ሊበጣጠሱ እስኪመስሉኝ ድረስ ተወጠሩ። በድንጋጤ ስትርበተበት አሳዝናኛለች። ቢሆንም እዚያው ትቻት ወጣሁ። በረሬ ወደ ቅርብ መስጂድ አመራሁ። በተረጋጋ መንፈስ 2 ረካ ሰግጄ አቀረቀርኩ። የዱዓ ወጉም ጠፋብኝ። በአንዴ ተስፋ ያስቆረጠኝን ነገር ልብ አላልኩትም። ዶክተሩ እኮ ሰው ነው። ማን ከአላህ ፍቃድ ይወጣና? የኢብራሂም አምላክ፣ የዘከርያ ፈጣሪ። ለኔስ መዳፌን በጥርሼ ነክሼ ተንሰቀሰኩ። ለሰዓታት ቆይቼ ወደ ቤቴ ተመለስኩ። በሩ ጥግ ላይ ቁጭ ብላ ሳያት ዘልዬ ተጠመጠምኩባት። እማ ይቅርታ። ማንጅራቴን በጥፍሮቿ እየዳበሰች ለምንድን ነው እንዲህ የምትሆንብኝ? እኔ ግን ዝምታ ነው መልሴ። ፍቅር መውለድ አልችልም እኮ ብቻዬን ሆኜ ሊጠፋ ነው። አይ ዶክተሩ እኮ አላህ አይደለም፣ ልጅ የሚሰጠን ደግሞ አላህ ነው። አባ እንወልዳለን። ባላምናትም ተጽናንቼ ፍቅራችንን ያለ ልጅ ባርኮት አዘለቅ ነው። በጊዜ ቆይታ ጸባይ ይቀያየር ጀመር። ቤት እያመሸው መግባት ብሎም ኃይለኛ የጫሶስ ውስጥ ገባሁ። አህሉ ላይ ምንም አይነት ጥቃት ባላደርስም ፍጹም ከተቀያየርኩባት ወራት አልፈዋል። ታዲያ አንድ ቀን ከመርቃና የላቀ መርቅኝ ቤት አመራሁ። ስገባ ቤት እያበሰለች ነበር። የደረሰውን እራት አምጥታ ፊት ያስቀምጣ ወደ ጓዳ ተመለሰች። በንዴት ሳህኑን ከፊት ወረወርኩት። ደንግጣ መጣ። ስታየው በሀፍረት አንገቴን ደፋሁ። ለካስ እንጀራ ልጨምር አብራይ ማቅረቧ ነበር። በቃ አህሉ ከኔ ራቂ፣ አለበለዚያ ቅስምሽ እንደዚህ ሳህን ነው የሚሰበረው። በስስት ወደ እኔ መጣ። ፍቅር ቃሉን ባጭሩ ቀጭቼ በቃ ሰው ፍቅሩ ሲያልቅበት አይገባሽም? በቃ ተይኝ፣ የራስሽን ህይወት ኑሪ፣
ሌላ አግቢና ውለጂ፣ እንደውም ፈትቼሻለሁ። በድንጋጤ አየችኝ። አህሉን ለሳምንታት ይመስለኛል ቤት ናት። ሆዴ እንዴት እንደጨከነ ባላቅም ላያት ራሱ ከብዶኛል። በቃ ለእኔ ራሷን እንደሰዋ ሲሰማኝ ራሴን እጸይፈዋለሁ። ጫት እንደሚባለው ሳይሆን ከሚባለው በላይ ነው። ግዴለሽነትን አላብሶ ጊዜንና ገንዘብን ይበላል። ሚሰማኝን በውል ባልረዳውም በጊዜ ሁኔታ ውስጥ ከመስጅድ እየራኩኝ ወደ ዙልም እየዘለኩ መሆን ይሰማኛል። ጊዜያት አልፈው አህሉም ወደ ቤቷ ተመልሳለች። አባቷ በማረፋቸው ለወራት አብረን አስተዛዝነን ነበር። ወንድሟም ወደ ካናዳ ለስራ ብሎ ከወጣ አመት አልፎታል። ዛሬ ከእናቷና ከታናናሽ ወንድሞቿ ጋር መኖር እንደጀመረች አውቄያለሁ። በቅርቡ እንደምታገባም አልጠራጠርም። ምክንያቱም ቁንጅናዋ የማንንም አቅም ያሳጣል። ብቻዬን በቀዘቀዘ ቤት መኖር ቀጠልኩ። ዚያዶ በተደጋጋሚ እየመጣ መስጂድ ሊወስደኝ ብሎም ፈታ ሊያደርገኝ ሞክሯል። ግን የሱ ትዕግስት ግን አጃይብ ነው። ከቀናት በኋላ በጣም ታመምኩ። ፍሪዙ ጸጉሬ በአዋራ ተፈተለ። ትዕግስት በማጣት ምንዳዬን አስቀረው። ቤት በገባው በቀን ለቅሶ ሀዘን ተጠናወተኝ። ባለቤቴ እጅጉን ናፈቀች። ህመሙ ሊያሳበደኝ ደረሰ። በዚህ መሀል ዮናስ ተመልሶ ተወዳጀኝ። በመስለሜ ሸሽቶኝ የነበረው ልጅ ዛሬ ቀኝ እጅ ሆነኝ። የስብከት ወሬው እጅ ቢለኝም ሳይሰለች ይግተኛል። ተስፋ የሚያስቆርጥ መልስ ብሰጠውም አካሄድ የሚያቀያየር የሰይጣን ወዳጅ ሆኖብኛል። ብቸኝነት እንግሽግሽ ሲያደርገኝ ከዚህ በፊት የሞከርኩበት ነገር ከጆሮዬ ይንሾካሾክ ጀምሯል። ሸይጣን ከጆሮዬ ማዶ እየተጠጋ ሙስሊም ነህ፣ ራስን ብታጠፋ ሙስሊም ሆነ እስክትሞት ትማራለህ ይለኛል። ዚያድ የኔና ዮኒ ያለን ቅርርብ ባይወደውም ለግዱ መሀል አለ። በመጨረሻም የኔ ጉዳይ ያሳሰባቸው ዚያድና ዮኒ እኔ ቤት ውሎ አዳራቸውን አጧጥፈውታል። ዚያድ እያስቀየምኩት ዮኒን እያሰብኩኝ እዝናናባቸው ይዣለሁ። ዚያዶ በጣም የዋህ ቢሆንም ፈጣንና ቀልጣፋ ነው። ዮኒ ደግሞ ብልጣ ነገር ቢሆንም አካሄዱን አያውቅበትም። በዚህ ሁኔታ ለወራት አሳልፈን በተደጋጋሚ አህሉን በህልሜ አያታለሁ። አይኖቼ ካዩት ቢቆዩም ሁሌም ከኔ ጋር እንዳለች ይሰማኛል። ስትናፍቀኝ ተከናንቤ ተኝቼ በምናቤ አገኛታለሁ። ናፍቆት የማይገልጸው ናፍቆት ተቆጣጥሮኛል። አንድ ቀን እንደምንም ስልኬን አነሳሁ። በድፍረት ደውዬ ከ3-4 ጥሪ በኋላ ተነሳ። ድምጿን ስሰማ ልቤ መረጋጋትን ታገኛለች። ሄሎ፣ ምን ፈለክ? ንግግሯ ቢከፋም ናፍቆት አሸንፎኛል። ሄሎ አህሉ፣ አሰላሙ አለይኪ። ወአለይኩም ሰላም፣ ምን ልታዘዝ? አቶ ይሃን። አጠራሯ በሰቀቀኔ ውስጥ ሳቅ ጫረ። ባለቤቴ ማግኘት ይችላሉ? የቷን? ፈተህ አባረካትን ነው? አህሉ፣ ይሃን፣ ካሁን በኋላ ዳግመኛ እንዳትደውል እሺ? ለምን? ምን ማለት ነው ለምን? አንተ ለኔ ባዳ ነህ። አረ ሰበብ ሰጠውሻ። በቃ ለምን ወደ እናንተ ልመለስም? የራሴን ህይወት መኖር እፈልጋለሁ። ሌላ ግብቼ ወልዳለሁ የማትዩ አስመሳይ። ምንድነው የምታወራው? እየሰደብከኝ ነው? ባክሽ አትወጂኝም ስታስመስይ ነው። በንዴት ስልኩን ጠረቀምኩት። አድርጌው እንደማላቅ በመርቃና ጦስኩ። እሰድባት ራሴን ምረግም ያስኩኝ። ሲደካከመኝ ከተደገፍኳት ትራስ ስር ሸለባ አደረገኝ። አህሉን ድጋሚ በህልሜ ያየኋት ምታመር ሴት ልጅ አቅፋ ወደ እኔ መጣች። ልጅቷን አሳቀፋኝ በስስት አየችኝ። ውስጤ ማመን አቅቶት በአንድ እጄ ልጅቷን በሌላ እጄ ደግሞ እናቷን አቅፌ ባነንኩ። ባልነቃስ ውስጤ ይበልጥኑ ተረበሸ። 9:30 የነቃሁት እስከ ጠዋት 1 ሰዓት ተኩል ንቅንቅ ሳልነቃ ድንገትም ራሴን በጣም አዝሮኝ ወደኩ። ዚያድና የሆኑ በፍጥነት መጣው ሲያነሱኝ ይታወቀኛል። ጥቂት ቲሸርት ከብሉ ብላክ ሱሪ ዮኒ ለብሷል። ዚያዶ ለጁማአ የተዘጋጀባትን ነጭ ጀለቢያ አጥልቋል። በሰመመን የግራ ቀኝ መላእክት መስሎኝ ነበር። በመጨረሻም ነቃው። ዚያዶ የሚበላ ላምጣ ብሎ በወጣበት ዮኒ ወደ እኔ ጠጋ ብሎ አማከረኝ። ያሬዶ ለምን ጸበል ነገር አትሞክርም?
በድንጋጤ ቀጥ ብዬ ቁጭ አልኩ። የምሬ ነው፣ ጥሩ ፎስ ያለበትን አውቃለሁ። ለምን አንሄድም? አይኖቼ ወደ ግራና ቀኝ አይተው ዞረው ወደ የሆነ አይኖች ተመለሱ። በንግግሩ በጣም ተናደድኩ። ውስጤ ከመደንገጡ የተነሳ ምን ያህል ከአላህ ርቄ ሸይጣንን እንደቀረብኩት ታወቀኝ። ባለ በሌላ አቅሜ ተነስቼ ውዱ አድርጌ ለሰላት ወጣሁ። ምግቡን ይዞ ሲመለስ ከዚያ አዶ ተገጣጠመን። ምግቡን ሱቅ አቀብሎት በዚያው ተከተለኝ። የለመደ አጫት አስመርቅ ነው። ነጫጭ ጥርሱ ይፈተጋል። ፈገግ ብዬ ይቼ ጭንቅላቱን በራቴ ጭንቅላት መታ አደረግኩት። ከመስጅዱ ቅጥር ስር ጭር ብሎ ነበር። ሰዓቱ ወደ 4 ሰዓት ተቃርቧል። 2 ረካ ሰግደን ለወራት ከራኩት ቁርአን ተፋጠጥኩ። ከዚያ ሄዶ በጋራ አንድ ድምጽ ቀራን። ብዙ ገጾችን አልፈን ተመሰጥን። አልሐምዱሊላህ ዘንበል ስል ለመለሰኝ አላህ አልሐምዱሊላህ። አንዴ ከገቡበት በኋላ ጫት በቀላሉ የሚወጥበት ሱስ አይደለም። ሲላመዱት አዛኑ ብዙ ጥረት እያደረኩኝ ቢሆንም በሳምንት 2 ወይም 3 ያሰኘኛል። ትክዝ ስል አበሻሪ ዚያድ ከጎን አለ። ከዮኒ ሳንቀያየም መራራቁን መርጫለሁ። ምክንያቱም ሁሉም ነገር ከእምነት በኋላ ነው። እዝነት የአንድ አማኝ መገለጫ ነው። መንገዴን አይቶ ቢመራ ቢድንልኝ ወዳጄ አብሮ አደጌ ነው። ካልሆነ ግን ቅርርባችን እምነት በማይነካካ መልኩ መሆኑ ግድ ነው። ብዙ ጊዜ አታልፉ። ውስጤ ሁሌም ህመም፣ ሁሌም ስቃይ አለ። ሁሌም በእያንዳንዱ ቀን አህሉን ከአእምሮ ያላወጣኋትም ፎቶዎቻችንን፣ የስልክ ቴክስቶቻችንን አሊያም በጣፋጮቹ 2 ዓመታት የተፈጠሩትን የሆነውን በሙሉ በትዝታችን ባህር ተሳፍሬ እቃ እንኳን ሽጬ ብዙ ጊዜ ሂሳብ ረሳለሁ። ደግሞ እኮ ወንድ ልጅ አፈቅርም ይላሉ። በሰላክ ከንፈሬን እየለጠጥኩኝ ቀናቶች ሲደራረቡ ላብዳ ቃጣኝ። ቁጭ ብለን የጀበኔ ስንቀመቅም ድንገት ብድግ ብዬ እጮህ ያስኩኝ። ከዚያም ከት ብዬ ስቃለሁ። አንዳንዶቹ ሁኔታ ያስፈርቷቸው የምጸት ያኝ ነበር። ከንፈራቸውም ይመጣሉ። ሲላቸው አብሮኝ ይስቃሉ። ነገሩ የከፋበት የቅርብ ወዳጄ ዘያ ቀርቦ ጠየቀኝ። ምን እየሆንክ ነው ይሃኑ? እረ በዛ ወላሂ ላብድልህ ነው። በ2 እጄ ጸጉሬን እስከ ማጅራት እያሻሸው ሁሌም ትዝ ትለኛለች። በቃ ያሳለፍነው ነገር በሙሉ ሳቋ፣ ኩርፊያዋ፣ ቁጣዋ፣ ምክሯና ቅርርባችን፣ ቀልዶቻችን። አራህሉን አፍቀኛለች ወንድሜ። ያስታውቅብሃል ስሙ። አረ እሷን ባወቀች ጨከነችብኝ እኮ ዚያዱ። አላስችል ብሎኛል። ሱስህስ ታዲያ? ባክህ ሱሴ ብቻ አይደለም፣ እኔ አህሉን ድጋሚ ማግባት አልችልም። እኔ እኮ ማን ነኝ? ቀስ ብዬ ተንፍሼለት አፌን በእጄ ጋረድኩኝ። ይሃኔ እንደሱ አይባልም። ሙስሊም ከአላህ እዝነት ተስፋ አይቆርጥም እኮ። አላህ የሚሰጠን እኮ አታውቅም። ጥግ ጥግ የሚለኝን የእንባሳግ ለማፈን ካጠገቡ ተነስቼ ወደ ሱቅ ገባሁ። ናፍቆትንም ሰቀቀንንም እሱንም ውጪ ብዙ ቀናት ተቆጠሩ። አህላን አይቻትም ይሁን አግኝቻት አላቅም። በጊዜ ሂደት ውስጥ ብዙ ነገሮች መስመር እየያዙ መጡ። ሱሴ በትንሹም ቢሆን እየራቀኝ በሳምንት አንዴ እሱንም ከነሸጠኝ ሆኗል። ዘያን ካስገባውበት ሱስ ለማውጣት ራሴንም ለማዳን ብዙ ማገዶ እየፈጀ ነው። ድንገት ታዲያ አንድ ቀን ሱቅ እየቃምን እያለ የአህላ ወንድም ምንጣፍ ሊገዛ ወደኛ ሱቅ ጥልቅ አለ። ጫቱን ከእግሬ እያራገፍኩኝ ቀጥ ብዬ ቆምኩ። እንደማያቀኝ ሰው ምንጣፍ ዋጋውን ጠየቀኝ። ዘያ ፈጠን ብሎ ነገረው። ተስማምተው ሊሄድ ሲል መለስ ብሎ እህቴን አናግራት፣ በቅርቡ ፊቱን ሳይፈታ ወጣ። ዘያ ግራ ተጋብቶ ማናት እህቱ ብሎ ጠየቀኝ። አህሉ መለስኩለት በድንጋጤ። አይቶኝ ሳቁን ለቀቀው። አብረን ፈገግ ብለን ያለኝን ነገር መመካከር ጀመርን። እንደምንም አህሉን ለማግኘት ወሰንኩ። ከዚያ በፊት ግን ወንድሟን ሄጄ አገኘሁት። በብዙ ዛቻና ማስፈራሪያ እህቱን ድጋሚ ዳረልኝ። አህሉንና ሀምዛን ቤት ጋበዝኳቸው። ከሱ ጋር ብንነጋገርም እሷ ግን እንደ አዲስ ልትመጣ ነው። ደርሰው በሩ ተቆረቆረ። ወኔ ሊያስገዱን የሚችሉ ሁነቶች አሉ። ናፍቆት ከባድ ስቃይ ነው። አህሉ ታስገባን? ሀምዛ ቀደም ብሎ ገባ። አህላም ተከትለው ገባች።
ከብዙ ውይይቶች፣ ጭቅጭቆች በኋላ አንድ ውሳኔ ላይ ደረስን። ከአህላ ጋር በዱዓ ውስጥ ለመኖር ጫት ላቆም፣ ልታግዘኝና በፍጹም ከኔ ውጭ አግብታ መኖር እንደማትችል ተነገረኝ። ኒካህ ድጋሚ ወንድሟ ዘያና 1-2 ሰዎች ተደውለው መጠው ታሰረልኝ። ሁሉም አላህ በልጅ እንዲባርከን ዱዓ አድርገውልን ወጡ። ውዷ ባለቤቴና ለወራት ያሰቃየኝ ናፍቆቷ ቀረን። ጠረኗ ለሙሉ ቤቴ ድምቀት መዓዛ አላበሰው። ሞቅቅፏ ውስጥ እንደ ሕፃን ተወሸኩ። ከብዙ የናፍቆት ሰቀቀኖች ለማበድ ካቃጡኝ ሁነቶች በኋላ በእጅ ገባች። አልሐምዱሊላህ። ከባለቤቴ ጋር የዱዓ ህይወታችንም ተጀመረ። ትዳር በዱዓ ከረረ። ራስ ወዳድ ማንነት በፍቅር ቀንበር ተገምዶ ታሰረ። ከአላህ ጋር ብቻ ሚስጥር በዱዓ ታሰረ። ኢንሻአላህ አባባለን። ህልም አስምሮት ንያችንን ኢንሻአላህ ብለን አስረክበ ነው ሀጃችንን ኢንሻአላህ ተብሎ ሰበብ ከኛ ሌላው ካንተ ተባለ። ኢንሻአላህ ቅድሙንም እችላለሁ ላለው ተወከለ ኢንሻአላህ። በጧቱ ለቁርስ ተፍ ተፍ ስትል ነው ከጀርባ በለመደ ሙዴ ለማስደንገጥ የተጠጋሁት። ድንጋጤዋ ግን ድንበር አለፈ። እራሷን ስታወደቀችብኝ በፍጥነት ወደ ሆስፒታል ይዣት መሄድ ጀመርኩ። ቢጨንቀኝ አንድ ላለኝ ወዳጄ ዚያድ ደወልኩ። ስልኩን አንስቶ ዋሊኩም ሰላም፣ ቆይ አንተ አግብተህ ነው? ቢደብር ሚስት ታወራለች። ቆይ እኔ ጋር እየደወልክ ያበሰልኩትን በጥሬ የምታስወጣብኝ ነገር ኸይር ነው? አሁን ምን አለባት ታቋርጠኝ? ዘያ አህሉ ታማብኝ ነው። አላህ፣ የት ናችሁ? ያለንበትን ነግሬው ቅርብ ወዳገኙት ሆስፒታል ገባሁ። ተረባርበው ተቀበሉኝ። ወደ ውስጥ አስገቧት። ለሰዓታት ከቆየ ሕክምና በኋላ ጨጓራዋ እንደታመመች ዶክተሩ ነገረኝ። ደንግጬ የማደርገው ቢጠፋኝ መድኃኒቶችን ይዤ እንድመጣ ላከኝ። ቅርብ ስላገኘኋቸው ሸማምቼ ተመለስኩ። ስመለስ ውስጥ መግባት እንደምትችል ተነግሮኝ ወደ ውስጥ ዘለኩ። አህሉ ብዙ እንዳለቀሰች ፊቷ ያስታውቃል። በጣም እንዳመማት ገብቶኛል። ዘያ ውስጥ ሳየው እረጋልኩኝ። ሐምዛም ከመቼው እንደሆነ ባላቅም ደርሷል። ለነገሩ ከካናዳ ስራው ፌል አድርጎበት ከመጣ ስራ አልጀመረም። ለዛም መሰለኝ አህሉን በአይን ደህና መሆኗን ጠይቄ እነሱን ሰላም ማለት ስጀምር ነርሷ ከኋላ ገብታ ጥሩ ሁኔታ ላይ ነው፣ የመጀመሪያ ሲሆን ብዙ ጊዜ ስለማንለምደው አዲስ ሆኗል፣ የመጣልሽን ቫይታሚን በደንብ ውሰጂ። ግራ እየተጋባው ነርሷን አይቻት መለስ ብዬ ሐምዛን ሰላም ማለት ልቀጥል ስል እጆቹን ባፉ ጠበቅ አድርጎ ጭኖ አይኖቹን አጥብቦ አየኝ። ግራ እየገባኝ ሰላም ብዬው ወደዚያ ክፍል አለፍኩ። ቆይ ምን ነበር ሲያነጫንጭህ የነበረው? እዚያድ ግራ ሲገባኝ ወደ አህሉ ጠጋልኩኝ። የቆመችው ነርስ ወሬዋን ቀጠለች። ጽንሱ 1 ወር ከ15 ቀን እድሜ ያለው። በድንጋጤ አይኖቼን ተከልኩባት። ከባባድ እቃዎችን ማንሳትም ማቆም አለብሽ፣ ራስሽንም አታድክሚ። ሹልክ ብላ ስትወጣ ተከተልኳት። ምንድነው ያልሽው? ተራርጬ ጠየቅኳት። ለጽንሱ ጤንነት ሲባል በደንብ ረፍት ማድረግ አለባት ነው ያልኩት። በሰመመን አድምጫት ወደ ክፍሉ ግራ በተጋባ ፊት ዘለኩ። ዚያድ ጭሞቹን እየነጫጨ ተጠግቶኝ ዘለው ተጠመጠመብኝ። በደረቀ አካል አስተናግጄው ሐምዛን ተረከብኩ። ተከሻይ መታ መታ እያደረኩኝ ዞር አሉ። ከፊቴ አህሉ ቀረች። ግሉኮሷ በእጇ እንደተሰካ እየሳቀችን በዋለ ጉድ ይጎርፋል። ቀስ ብዬ አጠገቧ ደረስኩ። እስከ ዛሬ ውስጥ የታፈኑ የነበረ ህመም፣ የአባት ማጣት፣ የእናት ሞት፣ የናፍቆት ስቃይ፣ የግራ መጋባት ዘመኖች፣ ብቸኝነት የነገሰባቸው አመታቶቼ እኔው በበደሌ ፍቅሬን በመበደሌ ስህተቶቼ በመመራቴ ከያሬድ ዓለም እስከ ያህን መንገድ ከስቃይ እስከ እረፍት ያለው አካሄድ ጩኸት በተቀላቀለበት የእንባ ሳግ ድል ተረቱ። ከፈላስፋው የግቢ ተማሪ ያሬድ እስከ ዛሬ ካለው ሙስሊሙ ሐፊዙ ነጋዴው የይስራ አባት ያህን ብዙ ትምህርት ተቀሰመ። አሉልበትም ባልኩት ዋልኩኝ። ሳይኮሎጂስቷን አማካሪን ተወዳጇን ቤስት ፍሬንዴን የልጄ እናቴ ቤት ጌጥ እመቤት ያደረኩ። ከብቸኝነት አላቆ ዘር ልጅን ሰጠኝ። በልመና ያላሳፈረኝም። እረ በአላህ አላህ ለኔ ያለው ፍቅር ተለየብኝ።
ፈተናው ግን ቀላል አይምሰላችሁ። ቅዋውን ሰጡኝ እንጂ ትላንት መማሪያ ሆኖ አልፏል። ትናንትና አባቴ ለኔ በዱንያ ብቻ ልወዳጃቸው ነው የተፈጠሩልኝ። የአካላቸው ብጣሽ ነኝ። በዱንያ የቀሩኝ የስጋ ዘመዶች አላወቅኳቸውም። አብዛኞቹ በወረርሽኝ የማላቃቸው ከታሪኬ አምድ ተነበዋል። ለኔ ማህን ሆኖ መቅረት ማለት ቀላል አልነበረም። አላህ ግን እኔ ከማውቀው በላይ ለኔ ያውቃል። ለጊዜው ቁጣን፣ ምሪትን የሚያጭሩብን ከአላህ የመጡ ነገሮች በሙሉ ኸይር ነው መጨረሻቸው። ወላሂ ሱመ ወላሂ አላህ ማንንም አይበድልም። ቅጣት በመሰለን ፍርድ ውስጥ እዝነትን የምንመኘው ነገር አለ። ለዚያ ነው ነቢያችን አለይሂ ሰላቱ ወሰላም መጥፎ የመሰለን ከአላህ የመጣ ኸይር መስሎ የቀረበንም ለኸይር መሆኑን ቀድሞ ያበሸሩን። የማንችለው የለም። ወላሂ ፍላጎት ካለን አላህ የሚሰስትብን አንዳች የለም። ለኛ የሚበጀን ኸይር የለም። ሁለት ለኸይር ነው። ለዚያም ነው እኔም እጅ እንደሰጡ ታማኝ ባሮቹ ይህንን የምለው። አላህ ነው እንዲሆን ያደረገው። በእርግጥም ቆንጆ ውሳኔ ነው። ንግድ ስራ የተጧጥፎ ጎበዝ ነጋዴ ሆኜላችኋለሁ። ባለቤቴም ምርጥ ሳይኮሎጂስት እንደመሆኗ የመሸጫ ሳይኮሎጂስቶችን ትፈላሰፍልኝ ይዛለች። ቆይ አሁን መጥተው እሷን ስጠኝ ቢሉኝስ ዋጋ እኔ ነኝ የምደራደር? ምን አመረርሽ እንዴ? የኔ እኮ ነሽ። ነጋዴ የኔ የሚለው ነገር አለ እንዴ? ያው መሸጥ ነው። አይገዙሽማ። ኧረ ለምን ባክህ አስጨኛለሁ ብለህ ነው? አንቺ አህያ ይጫንሽና ነይ ወደዚህ ድቡልቡል። ይሃኔ ወይ አህሌ። አህሉን ቤተሰቤ ብዬ ነው የምጠራት። አህሌ ያው ያለችኝ እሷና ልጅ አይደሉ? ቤተሰብ የሰጠችኝ ንግስቴ። እወድሃለሁ። ከያኔም ጀምሮ ገና ግቢ እየተማረ ነፋሴ ብርር እስክትል ነበር የማፈቅር። ተጋለጥሽ። ጠርጥሬ ነበር እኮ። እኔም ግን ሳላውቀው እያስማገጥሽ ነበር እኮ። ማለት ያኔም ዛሬም አንቺን ነው ልብ የሚያፈቅረው የሚመኘው። በጣም ነው የምወድሽ የልጄ እናት፣ የኔ ድቡልቡል አበባ። እኔና ህላዬ እንዲሁም ልጄ ብዙ የሆንን ይመስለኛል። እቅፍ አድርገን አይገርምህም? ግን ያላህ ስራ። ልታለቅስ እንደሆነ ስለገባኝ ወሬ ማስቀየር ጀመርኩ። ምክንያቱም ለ7 ወራት ይህንን ቃል እያለች ሳላስበው ታለቅስ ነበር። ያው የሆርሞን ነገር ተብዬ አባብላለሁ እንግዲህ። የዛሬው ግን አረ ከአቅሜ በላይ ነበር። ህመምም ነበረው። ደንግጬ ወደ ሆስፒታል ወሰድኳት። ከብዙ የስቃይ ስቃዎች በኋላ ልጄ ጮኸ። ህይወቴን በዚህ ልጅ መሰልኩት። ይህን ይስከፋ። ዶክተሯ ስትወጣ ከፊቷ በር ቆሜ በሰላም ተገላገለች። እንደ ሴት እልል ለማለት ቃጣኝ። ያህሉ እናት ቀወጡልኝ። የልቤን ስላደረሱ ይሆን እንጃ እናቴንም ያገኘው መስሎኝ ሩጬ ጉንጫቸውን ግጥም አድርጌ ስሜ ወደ ክፍሉ መግባት እስከችል ድረስ አቁነጠነጠኝ። ከደቂቃዎች በኋላ ወደ ውስጥ ገባው። ያህሉ እናት ቀደም ብለው ገብተው ስለነበረ ቦታውን ለቀቁልን። የኔ በስስት አየችኝ። አጠገቧ ሄጄ ቁጭ ከማለቴ ልጄን ነርሷ ይዛው ገባች። ሐምዛም ተምር ይዞ ከዚያድ ጋር ገቡ። ልጄን አስታቅፋኝ ነርሷ ወጣች። በአላህ ክንዲን እኮ አይሞላም። ውስጤን ስፍስፍ አለለት። ተምሩን ከንፈሮቹን ቀባብቼ አዛን ላደርግ ወደ ጆሮ ተጠጋው። ያ አላህ ማዕዛው ልዩ ነው። አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመዳን ረሱሉላህ። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ አላ ኒዕመቲ ልኢስላም። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ታሪኩ በዚህ መልክ ተቋጭቷል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።